ድሮን ኤክስፖርት እያደረግ ነው። ለንግግራቸው እንኳን እንትን የላቸውም። በቆሎ አደረገው በቃ ድሮን ኤክስፖርት እያደረግ ነው ብሎ ሊነገር ይፈልጋል። ይሄን ነው ሂሳብ ልትሰራው፣ ሌላ ታሪክ የለውም። ለምሳሌ የወልቃይትና የራያ ጉዳይ አለ። ይሄ መሰረታዊ ጉዳይ ነው። የትኛውም አማራ በወልቃይትና በራያ ጉዳይ ላይ አይደራደርም። ስታርቅ ይህን ጥያቄ ስጠይቅ ህወሓት ደግሞ ቲፒኤልኤፍ የወልቃይትን ጉዳይ የራያን ጉዳይ ምን አድርጎ እንደሚያነሳ እናያለን። ስለዚህ ይሄ በራሱ መወራረድ ያለበት ሂሳብ ነው። ለምሳሌ በሌላም በኩል ብታይ የመተከልን ጉዳይ የአዲስ አበባ ዙሪያ የሸዋን ጉዳይ ከአማራ ህዝብ ጥቅምና ፍላጎት አንጻር ምንቃኝበት መንገድ አለ። የአማራ ብሔርተኛ የአማራ ህዝብ ትግል ቢኖሩም ሪላቲቭሊ ከኦነግና ከኤርትራ ኃይል በተሻለ ከኦነግና ከቲፒኤልኤፍ ኃይል በተሻለ ከኤርትራ ኃይል ጋር ልትሰራ ትችላለህ። አሁን የናሽናል ኢንተረስት የኤርትራ መንግስት በውስጥ ጉዳይ ላይ ገብቶብኛል ነው እንጂ የመሬት ጥያቄ አለብኝ አላለም። የአሰብ ጥያቄ የባህር መውጫ መንገድ እፈልጋለሁ እንደዚህ አይነት ነገር አለ። እሱ በተለያየ በሶማሌም በኬንያም ስለሚል እሱ ችግር የለውም። ስለ ውትድርና ቅድም ትንሽ ተንትኖ ሄደ። ዛሬ ብቅ ጥልቅ እያሉ ነው ያሉትና አክብረው እንኳን መድረኩን ቁጭ ብሎ መነጋገር አልቻሉም። መማረክ ጌጡ የሆነው ሰው ምን ሲል ሰምታችኋል መሰላችሁ? አንድ ክፍለ ጦር 4 ታንክ አለዋል። አሁን ይሄ ነው የሀገሪቱን ዩኒፎርም ለብሶ ውትድርና ውስጥ የነበረው። አንድ ክፍለ ጦር ስንት ብርጌድ እንዳለው የማያቅ ስንት ኃይል እንዳለው እንኳን የማያቅ 4 ታንክ አለው ብሎ ሲናገር በውትድርና ባለፈበት እንኳን አልፎ ያውቃል። ምን ለመናገር በጣም ነው የገረመኝ። አንድ ብርጌድ እንኳን ትንሹ 9 ሲበዛ 13 ታንክ አለው አንድ ብርጌድ። አንድ ክፍለ ጦር 3 ብርጌድ አለው። ስንት ታንክ አለው ብለው ታስቦ እንኳን አያውቀውም። አንድ ክፍለ ጦርን 4 ታንክ ነው ያለው ብሎ የሚናገር ምርኮኛ ነው እንግዲህ ተንታኝ ነው የሚመጡት እዚህ ጋር። አሳፋሪ ናቸው። ቅድም ያነሳችሁ ነገር አለ ይልኩ ሰዲ አብይ አህመድ አንድም ፕሮጀክት አዲስ ፕሮጀክት ፈጥሮ የጀመረው ነገር ምንም ነገር የለም። የነዳጁ ጉዳይ በደርግ ጊዜ የተጀመረ ነው። ሁላችሁም ታውቁት ካላችሁ ጅጅጋ አካባቢ የተጀመረ ነው። ሩሲያኖች ሊጀምሩት ሰጥቷቸው ፈቅዶ ቱቦ ሁሉ ተጀምሮ ተደርድሮ ስቲል አፈር በልቶት አለ። ባይኔ ያየሁት ነገር አልተሳካም። ኢህአዴግም ሞክሮት አልተሳካም። ከእንግሊዞችና ከአሜሪካኖች ጋር ሞክሮት አልተሳካም፣ አልተስማማም። ምክንያቱ የነበረው አግሪመንት ነው። ኢህአዴግን የጠየቁት እናውጣውና እኩል እንካፈል ነበር ያሉት። ኢህአዴግም አልፈቀደም፣ በወቅቱ አልተሳካም። ብዙ ፖለቲካው ስብስብ ስላለ አብይ አህመድ ይህንን ነዳጅ ወጥቷል ብሎ የሚናገረው እንግዲህ ያንን ነው። አንድ በል ሁለተኛውን ጥይት ምናምን የሚሉት ጥይት እንግዲህ ማምረት የተጀመረው አዲስ አበባ እንኳን ሜክሲኮ አካባቢ ትንባው ፋብሪካ እየተባለ በሚጠራው ጥይት ፋብሪካ ይባላል። የድሮ ጀምሮ በደርግ ጊዜ የነበረው ጥይት ፋብሪካ መለስተኛ ጥይት የሚያመርተው ከድሮ ጀምሮ ነው። ፍጆታውን ይችላል አይችልም እሱ ሌላ ጉዳይ ነው። ቢኮዝ 17 ዓመት ሙሉ ጦርነት ስለነበረ ፍጆታውን እንደማይችል ግልጽ ነው። አብይ አህመድ ጥይት አመረትኩ የሚሉት ያንኑ ፋብሪካ ነው ዛሬ የሚያሳየው ለህዝብ። የአዲስ አበባን አሁን ልማት ምንድነው የኮሪደር ልማት የሚባለው ኢህአዴግ ራሱ አስጠንቶ በፈረንሳዮችና ጥቂት በኢትዮጵያኖች አዲስ አበባን ለመከለስ እንደ አዲስ የተሰራ ጠቅላይ ሚኒስትር ቢሮ ውስጥ አለ ፕላኑ ራሱ። ሚኒስትሮች፣ ኮሚሽነሮች ወይም ሌላ ባለድርሻ አካላት እንዲያዩት ተብሎ የተቀመጠ የቆየ ነው። ሊያሳካው አልቻለም ኢህአዴግ። ይኸው አብይ አህመድ እሷን መጥቶ ኮሪደር ልማት ብሎ ስያሜ ሰይሙ ጀመረ። አንድም ነገር ራሱ የጀመረው ነገር የለም። አብይ አህመድ ውሸት ነው ሁሉ ነገር የምታየው ነው። የእርሻውን ጉዳይ ታችኋል። በእኛ ስንዴ ማምረት ጀምረን ኤክስፖርት እያደረግን ነው። አሁን ይሄ እንኳን እዚህ ተሳቢ የወጣው ምንድነው ያለው? ድሮን ኤክስፖርት እያደረግን ነው። ለንግግራቸው እንኳን እንትን የላቸውም። በቆሎ አደረገው በቃ ድሮን ኤክስፖርት እያደረግን ነው ብሎ ሊነገር ይፈልጋል። ጋፋት ኢንጂነሪንግ በደርግ ጊዜ የተቋቋመ ነው። ከቀላል ከእጅ መሳሪያ እስከ ከባድ መሳሪያ እየሰራን ነው ብሎ መንግስቱ ኃይለማርያም የተናገረበት ቪዲዮ ሁሉ እንኳን አለ። የቆየ ደብረ ዘይት የነበረ ኢህአዴግ ለማሻሻል ሞክሯል፣ በተወሰነ ደረጃ ለመገጣጠም። እሱ ነው ራሱ፣ ሌላ ነገር የለው። መከላከያ ኢንጂነሪንግ የሚለው አሁን በኮሌጅ ደረጃ አድርጎታል። አዲስ ነገር እንደፈጠሩ አድርገው መጥተው እዚህ ሲያወሩ እጅግ በጣም አሳፋሪ ሰዎች ናቸው። ይሄንን እኔ በዛ መልኩ ማየው። ሌላው በዋናነት እኔ የሚመለከተን ይሄ የአሊያንስ ጉዳይ ያነሳችሁት ነው። በተደጋጋሚ ስለተነሳ የአማራ ኃይል በየትኛው መመዘኛ ከነገሌ ጋር አሊያንስ እንፈጥራለን ብሎ የተናገረበት ነገር የለም። ለምን ሰዎች ስለ አሊያንስ እንደሚጨነቁ አላውቅም።
የአማራውን ትግል ካመኑበት ከደገፋችሁት ወይም ደግሞ ትክክል ነው ካላችሁ ያ ትግል እንዴት ማሸነፍ ይችላል የሚለውን ነገር ማገዝ መቻል ነው። የአሊያንሱ ጉዳይ እጅግ አስጨናቂ ሆኖ ዛሬ እሱ ይነገረን የሚባለው ነገር ብዙ ጊዜ ትክክል አይደለም። የትጥቅ ትግል ማሸነፍ የምትችልበት ነገር ሁሉ ትፈልጋለህ። ባለ ጉዳዩ በደንብ አድርጎ ያየዋል ነው። ስለዚህ የሚታገሉ ሰዎች እኮ አማሮች ናቸው። በችግር ውስጥ ያለፉ የዛ ገፈት ቀማሾች ናቸው። እንዲሁ በቀላሉ ዝም ብለው ሄደው የሆነ ቦታ ላይ ሊዘፈቁ አይችሉም። ወይም ኦኬ ትግሉ ከባድ መሆኑን ያውቃሉ፣ ውስብስብ መሆኑን ያውቃሉ። እያንዳንዳችን ደግሞ መረዳት ያለበት አገራችን ችግር ውስጥ ላይ ነው ያለችው። እናንተ የምታዩት ቀለል አድርጋችሁ ነው የሚመስለኝ። ቀላል ነገር አይደለም ያለው ፈተና። የሀገር መቀጠል ያለመቀጠል ጉዳይ ላይ ነው ያለው እና በቀላሉ አትዩት ነው። አሊያንስን እንዲሁ ዝም ብለን እንደተራ ነገር የምናየው ከሆነ ትክክል አለ። ማንም ሰው ከመኝታው ብድግ ብሎ አሊያንስ የሚፈጥረው ነገር የለም። የተበላሸ በርካታ ነገሮች ስላሉ እነዛን መልክ ሳታስይዝ ዝም ብለህ የምታደርገው ነገር አይደለም ነው። ሁለተኛ አሊያንስ ለመፍጠር በአዋጅ የምታወጀው ነገርም አይደለም። ከሚመስል ጋራ ታክቲካዊ አሊያንስ የምትፈጥረው ነገር አለ፣ ስትራቴጂካዊ አሊያንስ የምትፈጥራቸው ነገሮች አሉ። እነሱም የትግሉ ባህሪውን አይተህ የምታደርገው ይሆናል ብዬ አስባለሁ። ቴዲ አመሰግናለሁ። አለው እድል ካለ እቀጥላለሁ። ዩናይትድ አማራ ይሰማል አይደል? ለአንተም እኔ አንድ ነገር ልንገርህ። በጣም ብዙ አስተያየቶች ከሚደርሱኝ በአብዛኛው አንተን አስመልክቶ አንድም አስተያየቶች ይደርሱኛል። ዩቲዩብ ላይ ደማየት ትችላለህ። መሀል ላይ የምሰነቅራቸው ቃላቶች ተገቢ አይደሉም። ብዙዎቹን ዩቲዩብ ላይ ኮሜንት የሚሰጧቸውን አድምጡ። ይህን ነገር አስወግድ። አሁን የተናገርከው ንግግር በጨለማ ውስጥ ጨለማ፣ ይሄ ኮምፕሊትሊ ዲስሪስፔክት የሆነ ንግግር ነው። ክብረ ነክ የሆነ ንግግር ነው። ምኑ ነው ክብረ ነክ? ቴዲ ምን ማለት ነው? በጨለማ ውስጥ ጨለማ ጨለማ ምንድን ነው? ስርዓቱን እኮ እኔ ጨለማ ብዬ መግለጽ እችላለሁ እኮ ስርዓቱ ነው እሱ። ይሄን ብቻ አይደለም፣ ብዙ ንግግሮች አሉ። ዩናይትድ አማራ እሺ ብለህ ተቀበል። አንዳንዴ ፖለቲካ ያልሆኑ ቃላቶችን አንሰንክር። በፖለቲካ ማብሸቅ ትችላለህ፣ በፖለቲካ መውጋት ትችላለህ። አሁን ማንንም ብትጠይቅ በጨለማ ውስጥ ጨለማ ማለት አንደኛ ጥቁረቱን ነው፣ ሁለተኛ ያለበት ብርሃን ስለሌለ ያንን ለመግለጽ ነው። ያንን ነው የሚያስበው። ገባህ? ኦፌንድ የሆነ በዛ ምክንያት ነውና ካልተጋገዝን አይደለም ቴዲ። አሁን እኮ እሱንን ፖለቲካ ወርድ አድርጎ መናገር ነው ተራ እንደዚህ አይነት ስድብ መሳደብ ነው። የትኛው ነው የሚሻለው? ለሱማ ተገቢውን ቅጣት ሰጥቶት ያንተ ንግግር መታረም አለበት ነው እያልኩ ያሉት። ኦኬ እሺ ካልከሽ ለሱም ተገቢውን ቅጣት ሰጥቼዋለሁ። ግን እንደዚህ ስንት ንግግሮች እያሉ ማለት ነው፣ ፖለቲካዊ ቋንቋዎች እያሉ ይህንን ራሴ ፖስት ሳደርገው ሰዎች ኮመንት የሚሰጡትን ማንበብ አለባቸው። ታነባል፣ አንብቡና አስተካክሉ። እኔ ሁሉንም መናገር አልችልም። ራሳቸው ተቃራኒዎች የሚሰጡኝ ኮሜንት ምንጊዜም ጤነኛ ስላልሆነ እሱ የሚያስጨንቀኝ ነገር አይደለም። በግል እኔ ካልኳችሁ ትሰማላችሁ ወይስ አትሰሙም? እንዴት ነው ነገሩ? እሱ እኮ ሰማሁ እኮ እሺ እኮ አልኩህ እኮ እሱ ይሄ ተራ ስድቡና ይሄ ጨለማ ፖለቲካ ወደ ከዚህ በላይ ፖለቲካ የሱም መንደሬ ነው፣ የሱም እንትን ነው። ግን ያንተ ንግግር ያንተን ንግግር አስተካክሎ የተናገረው ንግግር ገባ አይደለም? ንዴት ውስጥ የከተተው አንተ ወግተው ነው። በጨለማ ውስጥ ጨለማ የሚለው ንግግር ምንም ጥያቄ የለውም። ሊያሳብድ ይችላል። እሱ የተናገረው ግን ትክክል ነው እያልኩ አይደለም። ገባ አይደል? እንዲህ ያሉ ነገሮችን ፕሊዝ፣ ይሄ ቤዚክ ነገር ነው። ስድብ የሆነና ስድብ ያልሆነ ነገር እንለይ ነው እያልኩ ያሉት እና ቢያንስ ለዘላቂ ውይይት ከሆነ እኔ ተከብራችሁ መታችሁ ተከብራችሁ እንድትሉ የማድረጉ ኃላፊነት የኔ ነው ካልኳችሁ እናንተም አግዙኝ፣ ጀስት እንተባበር። ካልሆነ እኔ ብቻዬን ተንትኜ እኮ እሄዳለሁ። ሌላ ቦታ ሄዳችሁ ተንትናላችሁ ያለው የምትሆኑት ነው። ኦኬ ይሄ ጥፋት ከሆነ እኮ ተቀብዬዋለሁ እኮ ብያለሁ። ቴንክ ዩ። እሺ ወደ ሞሼ ዳ አመጣለሁ። እሺ ቴንክ ዩ ቴዲ። አንተም የት ነበርክም ደጋግማችሁ ያነሳችሁ ጥያቄ አለ፣ በደንብ እንዲመለስ ፈልገሃል። ይሄ የታክቲካል አሊያንስ ጉዳይ እሱን ብዙ መናገር አልፈልግም፣ ግን እንደ ኢንተረስት ምክንያቱም ይሄን መልስ የሚጠብቁ 3 አይነት ካታጎሪ አለ፣ 4 አይነት። አንደኛው ትክክለኛ ኢትዮጵያውያኖች የኃይል አስተላለፍ ለማወቅ ይሄን ነገር ማወቅ ይፈልጋሉ። አንድ ሁለተኛ ብልጽግና መንግስት ፕሮፓጋንዳ ለመስራት
ከኛ አፍ የሚወጣውን ነገር መስማት ይፈልጋል። ሁለት ሶስተኛ የኦነግ የህዋትና የኤርትራም ኃይሎች አንዳንድ ነገሮችን ለማወቅ ይጠቀሙበታል። ስለዚህ የምናገረው ነገር ፐርሰናል ከራሴ ከኢንተረስት እንደሆነ አንድ አማራ ሊሆን እንደ አንድ አማራ ትግል እንደሚደግፍ ሰው ሊሆን ይችላል ብዬ ወይ ደግሞ ቢሆን ይበጃል ብዬ የምለውን ነው እንጂ የትኛውም የፋኖ ምድር ላይ ያለ የፋኖ ኃይል የትኛውም ማደረጃጀት በዚህ ዙሪያ ላይ በታክቲካል አሊያንስ ጉዳይ ላይ ምንም አይነት ነገር አላወራም። ስለዚህ አቋም ባልተያዘበት ሁኔታ የፈለገ ነገር ቢወራ መወራት ይችላል። እሱን እኔ በግሌ መናገር እችላለሁ። ግን ቅድም አንዳንድ ምስኪን ሰዎችና ማወቅ የሚፈልጉ ሰዎች ከ1800 ስለሚኖሩ መስፍን ፈይሳ ስለ ታንክ መማረክ ምናምን ስላወራ እንግዲህ የመከላከያ ሰራዊት አባል ነበረ ምናምን ኤክስፒሪየንስ አለው። ግን አሁን እየተደረገ ያለው የጸረ ሽምቅ ውጊያ ነው። የጸረ ሽምቅ ውጊያ ላይ በተፈጥሮ የጸረ ሽምቅ ውጊያ የበዛ ሜካናይዝድ አትጠቀሙበት። ምክንያቱም ሙቨብል ነው፣ ተንቀሳቃሽ ነው። ሜካናይዝድ ብዙ ጊዜ ኮንቬንሽናል ለሆነ ጦርነት ወይም ደግሞ በተመጣጣኝ ኃይሎች መካከል ፊት ለፊት በሚደረግ ጦርነቶች መካከል የሚሆን ነው። እንደ ልብ የሚንቀሳቀስ ኃይልን ከቦታ ቦታ በፍጥነት ምናልባት በቀን ውስጥ ከ20 እና ከ30 ኪሎ ሜትር በላይ የሚንቀሳቀስን ኃይል ታንክ መድፍ እያባረርክ አትመተው። ይሄ የጸረ ሽምቅ ውጊያ ባህሪ ነው። ራሱ መንግስት የሚከተለውን ነገር እንኳን አያውቅም። ስለዚህ ከዚህ አንገል ይውት የተማረኩ ምርኮኞችን እንግዲህ በቁጥር እስኪሰለቸን ድረስ እኛም መማረክ አይጠቅምም፣ ማብላቱ የራሱ የአማራን ገበሬ እየጎዳው ነው ብለን በመማረክ ስንማረር ነበር። ብዙዎቻችሁም አይታችሁታል። አንዳንዶቹ እንደው ዘመዶቻችሁንም ከምርኮኞቹ መካከል ላይ አግኝታችሁታል። ስለ አሊያንሱ እንምጣ። የአማራ ፋኖ ወይ ደግሞ የአማራ ህዝብ መሰረታዊ የትግል አቅጣጫዎች የተነሳበት ፒላርሶች አሉት። አንደኛ ብሔርተኝነታችን የተገነባበት ፒላር አለ። ሁለተኛ ደግሞ የአማራ ህዝብ የሚጠይቃቸው መሰረታዊ ጥያቄዎች አሉ። ብሔርተኝነቱና የአማራ ህዝብ የተጋመዱት በእነዚህ መሰረታዊ ጉዳዮች ላይ ልዩነት ስለሌላቸው ነው። በወሰን ማንነት ጉዳዮች፣ በመብት መጠበቅ፣ በህገ መንግስት ጉዳዮች፣ በሌላም እነዚህ ፒላሮቻችን ናቸው። አሁን ታክቲካል እና ስትራቴጂክ አካር ስትሰራ ይሄን አሁን ያነሳውልህን ነገር ሰፖርት የሚያደርገኝ ኃይል ከነዚህ አሁን ያነሳውልህን ነገር ሊጋጨኝ የማይችል ኃይል የትኛው ነው? ይሄን ነው ሂሳብ የምትሰራው። ሌላ ታሪክ የለውም። ለምሳሌ የወልቃይትና የራያ ጉዳይ አለ። ይሄ መሰረታዊ ጉዳይ ነው። የትኛውም አማራ በወልቃይትና በራያ ጉዳይ ላይ አይደራደርም። ከሸዋ ከወሎ ሌላም ከክልል ውጭ የተወለደ አማራ መሰረታዊ ጉዳዩ ነው። ይሄን ስታርቅ ይሄን ጥያቄ ስጠይቅ ህወሓት ደግሞ ቲፒኤልኤፍ የወልቃይትን ጉዳይ የራያን ጉዳይ ምን አድርጎ እንደሚያነሳ እናያለን። ስለዚህ ይሄ በራሱ መወራረድ ያለበት ሂሳብ ነው። ለምሳሌ በሌላም በኩል ብታይ የመተከልን ጉዳይ የአዲስ አበባ ዙሪያ የሸዋን ጉዳይ ከአማራ ህዝብ ጥቅምና ፍላጎት አንጻር ምንቃኝበት መንገድ አለ። የአማራ ብሔርተኛ የአማራ ህዝብ ትግልም ይሄን ራሱ አሁን ምልህን ነገር ራሱ የኦነግ ኃይሎች ይደግፉታል፣ ሌሎች ኃይሎች ይደግፉታል። ምክንያቱም መተከል የኔ ነው፣ ቤኒሻንጉል ላይ እንደዚህ ያደርጋለሁ የሚል ኃይል ነው ኦነግ በራሱ። ስለዚህ ይሄም መተንተን ይሄም መሰራት አለበት። ስለዚህ በቀላሉ ከኦነግ ጋር እንሰራለን ከወያኔ ጋር እንሰራለን ለማለት መሰረታዊ ፒላርሶቻችን ጋር ይጋጫሉ አይጋጩም ነው። ሊትራሊ ካወራኸኝ በቀናነት ካወራኸኝ በዚህ ሰዓት ከህወሓትም ከኦነግም በላይ የአማራ ፖለቲካ ሊሰራ የሚችለው ከኤርትራ ኃይል ጋር ነው ብዬ ልነግርህ ይችላል። ከኤርትራ ኃይል ጋር ምክንያቱም ከአሰብ ጉዳይ ከምን ጉዳይ የሚለውን ተወውና ኖርማል ሪሌሽን ኖሮን ቢሆን በአሁኑ ሰዓት ኖርማል ሪሌሽን ኖሮን ቢሆን አሁን የሚፈጠረው ውጥንቅጥ ባይኖር ኖሮ የትኛው ኃይል ነው በመሰረታዊ ጉዳይ ላይ የአማራን ቅድም ያልኩህን መሰረታዊ ጥያቄዎች ላይነካ የሚችል ስትል የኤርትራ ኃይል ነው። ከኤርትራ ኃይል ጋር የመሬት ጉዳይ ጥያቄ የለበትም። የአማራ ብሔርተኝነት የመሬት ጉዳይ የለበትም። ሌላም ጉዳዮች የሉበትም። ስለዚህ በመርህ ደረጃ አሁን የተፈጠረው ትርምሶች ቢኖሩም ሪላቲቭሊ ከኦነግና ከኤርትራ ኃይል በተሻለ ከኦነግና ከቲፒኤልኤፍ ኃይል በተሻለ ከኤርትራ ኃይል ጋር ልትሰራ ትችላለህ። አሁን የናሽናል ኢንተረስት ጥያቄ ተነስተዋል፣ የብሔራዊ ጥቅም ጥያቄ ተነስተዋል። ስለዚህ የነበረበት ነገር ለመከለስ ወይ ደግሞ ልታስብበት የምትችለው ነገር አለ። ገለልተኛ አቋም ሊኖረኝ ይችላል። እዚህ ላይ ምንድነው ማድረግ ያለብኝ? ምክንያቱም ጦርነት የሚፈጠር ከሆነ ምንድነው የኔ ጥቅም የሚጠበቀው በምን አይነት መንገድ ነው ብለህ ቆም አድርገህ ከኤርትራ አንጻር ያለውን ነገር ልትቃኝ። ሶስት ስለሆነ እስኪ ተጠያይቀን እናወራ። ለምሳሌ ከኤርትራ ኃይሎች ጋር የምትሰራው
በምን መርህ ነው? ለምሳሌ በምን ተስማምተ ነው? ምን ሰጣቸው? ምን ሰጥተው ነው? ቴንክ ዩ የኤርትራ ኃይሎች ከዚህ መንግስት ኦኬ ከሁለትና አንተን ጥያቄ በመጠየቅ ወደ መልሱ መጣለሁ። ከሁለትና ከአንድ ዓመት በፊት በኤርትራ ኃይሎችና በኤርትራ መንግስትና በኢትዮጵያ መንግስት መካከል ችግር አልነበረም። የአሰብ ጥያቄ አልነበረም። የሌሎችን የድንበር ጥያቄ አልነበረም። ኦኬ ኖርማል ሪሌሽን ነበር፣ ኖርማል ግንኙነት ነበር ማለት ነው። ስታተስ ኮ የነበረውን ኖርማል ያስቀጠለ ነው የነበረው። ኦኬ በጀንበር ከእንቅልፋችን ስንነሳ ይሄ አሁን የተፈጠረው ነገር ተፈጥሮ አልነበረ። ስለዚህ ምንድነው ማለት ነው? የኤርትራ መንግስትና የኢትዮጵያ መንግስት ቅራኔ ውስጥ ገብተዋል ማለት ነው። በደንብ አድርገህ ስማኝ። የኤርትራ መንግስትና የኢትዮጵያ መንግስት፣ በሌላ አንግል ደግሞ የአማራ ህዝብና የኢትዮጵያ መንግስት የሚለው ራሱን የሚጠራው ኃይል መካከል ቅራኔ አለ ማለት ነው። ስለዚህ ምሰጣቸው ለኤርትራውያን ምንድነው? በአብይ በኩል ያለኝን የአብይን መንግስት ማጠቃበትን ኃይል ነው ምሰጣቸው፣ ወይ ደግሞ ከአብይ ጋር ያለኝን ቅራኔ ነው እዛ ምሸጠው። ኦኬ ከኤርትራውያን ምን ገዛለው ስትል ከአብይ መንግስት ጋር ያላቸውን ቅራኔውን ይገዛሉ ማለት ነው። ሌላ ታሪክ የለውም። ሰዎች ምን ያደርጋሉ? አማራ ከኤርትራ ጋር የፖለቲካ አጀንዳ ይኖረዋል ብለን ስንል ናሽናል ኢንተረስት በአሰብ ጉዳይ ላይ በምናምን ጉዳይ ላይ ወይ ደግሞ ከመሬት ጋር በተያያዘ ጉዳይ ላይ ኢትዮጵያን አሳልፈው በመስጠት የባንዳነት ታሪክ ምናምን ለመጻፍ ነው። ኖ አይደለም። እኛ እኮ እያለን ያለ ነው በኤርትራ መንግስትና በአብይ መንግስት መካከል የተፈጠረ ግጭት ነው። የኢንተረስት ግጭት አይደለም። የናሽናል ኢንተረስት ግጭት አይደለም። ተሳሳዩ ነው ብለን የምንለው ለዚህ። ስለዚህ ሰዎች መያዝ ያለባቸው ነገር ምንድነው? ማድረግ ያለባቸው ምንድነው? ልዩነቶችን አሁን እየተፈጠሩ ያሉ ልዩነቶችን፣ በመንግስት መካከል ያሉ ልዩነቶችን የህዝብና የህዝብ የመሬትና የመሬት የአሰብና የአሰብ ምናምን አድርጋችሁ ታትዩት። እንደዛ መሆኑ መንግስትም አምኖ አልነገረንም። መንግስት እኮ የተቸው ምንድነው? የኤርትራ መንግስት በውስጥ ጉዳይ ላይ ገብቶብኛል ነው እንጂ የመሬት ጥያቄ አለብኝ አላለም። የአሰብ ጥያቄ የባህር መውጫ መንገድ እፈልጋለሁ እንደዚህ አይነት ነገር አለ። እሱ በተለያየ በሶማሌም በኬንያም ስለሚል እሱ ችግር የለውም እያለ ያለው መንግስት ምንድነው? የኤርትራ መንግስት ኢንተርፌር እያደረገ ነው በኢንተርናል ፖለቲካዊ ውስጥ ነው እያለ ያለው። በደንብ እችን ነጥብ ያዙ። ስለዚህ ግጭቱ የመንግስትና የመንግስት ነው። ታዲያ አማራ ህዝብ ይሄን ነገር እናፍታታው። በእርግጥ እኔ አልፈርድባችሁም። አሁን እኔ ባሰላው ቢያለኝን ዝርቱ ከታችም አይደለም ከላይ ነው ጥመቱ ይላሉ አይደል? እናቶቻችን ሲተርቱ ጥመቱ ከላይ ነው። ከታች ያሉት ለምን ከኤርትራ ጋር ሰሩ? አፍ የለኝም፣ ግን እንደ ሀገር ያሳፍረኛል። የትም ዓለም ላይ ብትሄዱ እንዲህ ያለ ፖለቲካ ዓለም ከተፈጠረ ጀምሮ ተሰምቶ አይታወቅም። የራስን መንግስት ለመጣል ከውጭ ኃይል ጋር ሆነ ምናልባት ዓለም ባልሰለጠነበት ጊዜ ካልሆነ በስተቀር በዘመናዊ የዓለም ታሪክ እንዲህ ያለ ነገር ላይ ሰምቼ አላውቅም። ግን ለምን እናንተ አደረጋችሁ? ይሄ ደግሞ እንዳልኮንንም ማንም ሊኮንን አይችልም። ራሱ የፌዴራል መንግስት ከትግራይ ኃይሎች ጋር በገባው ሰጣ ገባ ጋብዞ አስገብቷቸዋል። እሱ ጋር አደረገ። እናንተ ለምን ነው የማታደርጉት? እኛ ጋር ሲሆኑ እንደ ምን ጥያቄ እንሰማ። እሱን እንተውና እንደ አንድ ዝም ብለን እንደ እዛች ሀገር ዜጋ እንቁጠረው። የሻዕቢያ መንግስት ትልቁ ጥንካሬ ይሄ መንግስት ኖረም አልኖረም እንደፈለገ የሚዘውራትን ኢትዮጵያ መመስረት ነው አይደል? አሁን ቅድም ያልኩት ነገር ላይ ተግባብተናል። ራሱ መንግስት ከሻዕቢያ ጋር የቲፒኤልኤፍ ፋይሎችን ለመምታት አሊያንስ ፈጥሯል። እናንተ ለምፈጠራችሁ ሊኮንናችሁ የሚችል ነገር የለም። እኔ የሆነ ፈጠራዊ ነኝ አፋኖች ለምን ፈጠሩ ብዬ ልናገር ማልችልበት ነገር አለ። የሆነው ነው ግን ሂደቱን እስቲ ፈታተን ነው። ሻዕቢያ አንተም ስልጣን ላይ ከወጣ በኋላ እንደፈለገ ሊዘውርህ ነው። ያልተስማማ እርስ በርሱ የሚባላ ብሔር ብሔረሰቡ እርስ በርሱ የሚጋጭ ኢትዮጵያ ነው የሚፈልገው። ቢኮዝ ኢትዮጵያውያን በጋራ አንድ ላይ ከቆሙ ሻዕቢያ በእጁ ያዛቸውን ጥያቄዎች መጠየቅ ይጀምራሉ። የባህር በር ትፈልጋለህ? ቢደላንና ቢሆንልን የሻዕቢያ መንግስት እኛ ስንፈቅድለት መተንፈስ ነበር የሚገባው። እሱ ብቻ ነው። ጎረቤቶቻችን ራሱ የትኛውም ሀገር የሚያደርገው ይሄ ነው አይደለም? ሶማሌ፣ ኬንያ፣ ጅቡቲ። ዛሬ እኮ ሶማሊያ አጠገባችን አፍንጫችን ስር ግብፅን እያመጣች ሚሊተሪ አላንስ እየፈጠሩ ነው። ይሄ ለኛ ሞት ነው የሚገባ።
ኦኬ ፖለቲካችን እንዴት ነው ታዲያ የሚታከመው ነው ጥያቄ። በስተትን በስተት እየደገምን ነው ምን ሄደው የሚመጣው ትውልድም እንደዚህ ለሻቢያ ምርኮኛ እየሆነ ነው የሚሄደው። ትክክል እንዳልሆነ ታውቃላችሁ፣ ግን እሾህን በሾህ ብላችሁ ነው የምትሄዱትና መጀመሪያ ድርጊቱ ትክክል ነው ብላችሁ አምናችሁ ነው ወይስ ጀስት የፌደራል መንግስቱ ከዚህ ቀደም ስላደረገው እኛ እስከሱ እናንሳለን ይሄ ማድረግ አለበት በሚል እንምጣ? አይደለም። የመጀመሪያው ነገር ይሁን ቅድም መሳሳት ያልፈለኩትና ብዙዎቻችሁ የተነበርክም ጨምሮ መስማት የፈለጋችሁት የአሊያንስ ጉዳይ ሳወራ ወይ ደግሞ እንዲወራ ሲፈለግ አሁን ይሄ የሚነሳው አጀንዳ እንዳይነሳ ስለምፈልግም አሁንም እኮ የትኛውም የአማራ ኃይል ከኤርትራ ጋር እየሰራው ነው አላለም፣ ኦፊሻል አላለም። ስለዚህ እንደዚህ እኔም በግሌ ፐርሰናል ብለህ ብትጠይቀኝ አሁን ይሄ ወሬ ከተፈጠረ በኋላ የሰሞኑ ከኤርትራ ጋር መራኮት ከተፈጠረ በኋላ ያለውና ትናንትና የነበረውን ጉዳይ ነው እየነገርኩ። ትናንትና የኤርትራ መንግስት እና ከአማራ ህዝብ በላይ የኤርትራ መንግስት ለአብይ ቅርብ ነበር። ከአማራ ህዝብ በላይ ሪሌሽንሺፑ እንደዛ ነበር። እያወራው ያለሁት ምን በነገር ላይ ለኢትዮጵያውያን እንደ ሀገር በአንድ አለመቆም የመጀመሪያው ተጠያቂ ሻቢያ አይደለም ወይ የኤርትራ መንግስት አይደለም፣ የአብይ መንግስት ነው። በሚያስማሙን የጋራ አጀንዳ ላይ ምንም አይነት የተሰራ ስራ የለም ባለፉት 6-7 ዓመት። ባለፈው ተናግሬ የነበረውን ንግግር ልድገመው። ቴዳ ኤርትራ ከተገነጠለች 33 ዓመት ሆኗታል። ከኤርትራውያን ጋር ከተለያየን እንደ ሀገር 33 ዓመት ሆኖታል። ብሔር ብሔረሰቦች አንድ ላይ ደግሞ ሆነን በዚህ ፌዴራላዊ ስርዓት ውስጥ ከሆነን 33 ዓመት ሆነዋል። ከኤርትራውያን በመሄዳቸው ከራቅነው በላይ ከሌላው ብሔር ብሔረሰብ ጋር በመቀመጣችን ያዳበርነው በአንድ ሀገር ውስጥ አንድ የሚያደርገን ነገር የለም። እንደውም የነበረንን ነገር አተናል። ይሄ ነው ኦኬ። በአንድ ሀገር ውስጥ ለ33 ዓመት በመኖራችን ያደገ ህብረ ብሔራዊነት ምንድን ነው? የጋራ ኮመን ፋክተር አለን ወይ? ይኸውልህ ሀገርን የምናይበት መነጽር እንዴት ነው? ተለያይተናል። በብዙ መንገድ ተበጣጥሰናል። ኦኬ ህመሙን መዋጥ ያስፈልጋል፣ ማወቅ ያስፈልጋል። ምንድነው ልዩ ነገር የተፈጠረው ነገር? ስለዚህ መንግስታት እዚህ ምድር ላይ የነበሩ መንግስታት እዚህ ቤት የነበሩ መንግስታት ኢትዮጵያ ውስጥ የነበሩ መንግስታት ስህተት ሰርተዋል። የሰሩት ስህተት ምንድነው? የተፈጠረ መስተጋብራችንን አንድ የሚያደርግ ሀገራዊ መግባባት እንድንሰራ በምንም ነገር አልተደረገልንም። ለእኔ በአሁን ሰዓት ክሊርሊ ከጠየቀኝ ኦሮሞ ወንድሜና ኤርትራዊ ወንድሜ መካከል የተሰራ የማፋቀር ስራ በመንግስት በኩል የለም። በትግሬ ወንድሜና በአቆርዳት በሚኖር አንድ የቆላ የኤርትራ ወንድሜ መካከል ላይ የተሰራ ስራ የለም። ኦኬ የለም። ስለዚህ ሲሚላር ይመስላል እኮ መሬት ላይ ያለው ነገር። ለምንድን ነው ሪያሊቲውን የምንሸሸው ነው? ኦኬ ላጠቃለው ሐሳቡን በመጨረሻ በደንብ ልንገራችሁ። ፋኖ ከየትኛውም ኃይል ጋር ከኤርትራም ኃይል ጋር ስራ ሰርቻለሁ አላለም። ከህወሓት ጋር ከቲፒኤልኤፍ ከኦነግም ጋር አንድ ስራ ሰርቻለሁ አላለም። በግሌ ብትጠይቀኝ ግን አሁን ከሚነገረው ንትርክ በፊት በነበረው ጉዳይ ከኤርትራ ጋር አሊያንስ በፈጥር ይመቸኛል። ምክንያቱም አሁን ላይ የኢንተረስት ጉዳይ ስለመጣ ቆም ብዬ ጥያቄዎችን ላስብ እችላለሁ፣ የናሽናል ኢንተረስት ጉዳይ። በፊት ግን መሰረታዊ ጥያቄ የአብይ መንግስት ነበር። የኤርትራም ችግሩ የአብይ መንግስት ነበር። ዳት ኢዝ ኢት። እኔ ቅድም እንደተናገርኩት ነው። እኔ እንደ ሀገር አዝናለሁ እንጂ አልፈርድብህም። ከዚህ ቀደም የነበሩ ዛሬ የምታከብራቸው ፖለቲከኞች እዛው ኤርትራ ሄደው የመሸጉ ናቸው። ግንቦት ሰባት ብለው ኦነግ ብለው ማን ያልመሸጋለ? ስለዚህ ይሄ ስንቀባበለው ልናፍርበት በሚገባ ነገር ላይ እንደ ኩራት እየቆጠርን በራሳችን መቆም እንዳቃተን ነው መቁጠር ያለብን። ሰው ኢትዮጵያውያን ምን ያህል ፖለቲካችን አሳፋሪ ነገር እንደሆነ ይሄ በቃ ሊስተካከል የሚገባው የቱ ጋር መስተካከል እንዳለበት አላውቅም። አስቸጋሪ ነገር ጥያቄ ይነሳል። እንደዚህ አይነት ነገር ብዙ ጊዜ ትላንት እነዚህ ያሳድርጉት የት ነበራችሁ የሚል ጥያቄ ይነሳል። አሁን አስቸጋሪ የሚሆነው እንደዛ ነው እንጂ በተረፈ አሁን ከሻቢያ ጋር ላንስ ፈጥራለሁ ብትለኝ አልፈርድብህም። ያሳፍራል ግን አልፈርድብህም። ይሄን ነው ማወቅ ያለበት። ሁላችሁም ይሄን ነው ማወቅ ያለባችሁ ኢትዮጵያውያን። ሰው መስተካከል ካለበት ከዚህ ጀምሮ ነው መሆን ያለበት ብዬ አስባለሁ። እሺ ቴንክ ዩ። ከሞሼ ቀጥሎ ወደ የት ነበርክ ነው ወይስ የት ነበርካ? እሺ በጣም ኢምፖርታንት ኢሹ ነው። አይ ቲንክ ወቅታዊ ሁኔታ ነው እና ብዙዎች ደግሞ በውስጣቸው እንዳለ ይሰማኛል። እዚህ ጉዳይ ላይ ትንሽ ነጥብ ማንሳት ፈልጋለሁ። ከዚያ በፊት ግን ቀድም አንተ በብሎክ ያሰናበትከው ልጅ ባነሳው ነጥብ ላይ መጨመር ፈልጋለሁ። የትግራይ አሁን ያለው ቀውስ ከዚህ በፊት እነሱ ምን ሲሉ ነበረ?
እኛ ጋር ሰላም ነው እያሉ በተለያዩ ቦታዎች በሚነሱ ግጭቶችና ጦርነቶች ይሳለቁ ነበር። ዛሬ ደግሞ የኛ ተራ ነው እና አሁን እኛ ሰላም ነን የሚል አንድ የመንግስት ውክልና ይዞ የተቀመጠ ሰው ፊት ለፊት ሲያወራ ሰማኝ በጣም ነው የደነገጥኩት። ምክንያቱም አይ ዶንት ኖ እንዴት እንደዚህ ሊገለጽ እንደሚችል አንድ ክልል ውስጥ የትግራይ ህዝብ ምስቅልቅል ውስጥ እንዳለ እያመነ ያንንም ደግሞ ለእንደዚህ አይነት ስላቅ ማቅረቡ ለህዝቡም ያለው አመለካከትና እንደገና ሶሉሽን ይመጣል ብለን ተስፋ እንዳናደርግ የሚያሳይ ነገር ነውና ኢትስ ኖት ራይት። ያ ህዝብ ብዙ ጉዳት ደርሶበታል። ገና ከመሙ ያላገገመ ህዝብ ነው። መንግስት ካለ ብዙ የሚጠበቅበት ነው። እውነት ለመናገር ብዙ ሊደገፍ ፖለቲካውንም ቢሆን የመሃል ሀገሩ ጎትቶት ያኛውን ወደኔ ያነዛ ወደዛ እያለ ባይጎትተው ኖሮ በሁለቱ ህወሓቶች መካከል ምንም አይነት ልዩነት የለም። የፈጠሩት አዲስ ማኒፌስቶ የላቸውም። በአንድ ማኒፌስቶ የሚጠቀሙ ናቸው። የአፈጻጸም ችግር ነው ያለባቸው። ሁለት ህወሓትም የሚባል የለም። የሰዎች ወዲና ወዲያ የወንበር እንትን ሽሚያ ነው ያለው። ስለዚህ እነዚህ ሰዎች የአስተዳደር እጦታቸውን እንደገና የኢኮኖሚ ውድቀታቸውን እንደ መሳለቂያ ማቅረብ ሀገሪቱ እውነትም ተበታትና የለችም የሚሉ ሰዎች እውነታቸውን ነው የሚያስብል ነውና እኔ በበኩሌ አፍሬያለሁ ልጁ ሰውየው እንደዛ በመናገሩ። ሌላው ይሄ አሊያንስን በተመለከተ እኔ ስላነሳሁትና አሁንም ወንድሜ ሜንሽን ስላደረገኝ ፐርሰናሊ ነው እኔ ያነሳሁት። ማንም ይሄን እንዲያውቅ ስለምፈልግ አይደለም። እኔ የአማራ ህዝብ ጥያቄ ሌጂቲሜት ጥያቄ ነው። በእኛ ዘመን የተፈጸመ ነው። ያየነው የሰማነው የቆጠርነው ነገር ነው። ይሄ ጥያቄ ባይ ኤኒ ሚንስ መመለስ አለበት። ይሄ ህዝብ ስጋት ላይ መኖር የለበትም እና ይሄ ጥያቄ መመለስ አለበት ከሚሉ ወገኖች ነኝ እኔ። ባይ ኤኒ ሚንስ በፋኖም ይሁን በየትኛውም በሰላማዊ ውይይት ችግሩ መፈታት አለበት ብዬ